ሰላም ሰላም ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተርፍርፍ ይበልልኝ። ያው እንግዲህ ቤተሰብ ትንሽ ጠፋ እያለ ነው። እንግዲህ እንደምታዩት ቅምጥሌ 3 ቀኗ ነው ዛሬ ካልመጣች። ብሩኬም ደግሞ ዛሬ በድጋሚ አልመጣም። በቅምጥሌ ቻናልም እየተለቀቀ አይደለም። በብሩኬም እንደዛው። እንዴት ነው አንድ ቀን በብሩኬ አንድ ቀን በቅምጥሌ ሲሆን በስነ ስርዓት በየቀኑ ሳይሆን በእያንዳንድ ቀን ጃምፕ እያደረጉ በየሁለት ቀኑ በቻናላቸው ፖስት ይደረጋል። ሰብስክራይቡም እየሮጠ ነው ማለት ነው። ነገር ግን ዩቱብ ችግሩ እንዴት ነው? አንዳንዴ በለመደው ልክ ነው የሚፈልገው። በየቀኑ የምትፖስቱ ከሆነ በየቀኑ አንድ ቀን ከዘለለ በቃ እንትኑን ዳውን ያደርገዋል። በየሁለት ቀኑም ከሆነ እንደዛው ማለት ነው። የሆነ ፍላጎቱን ማሟላት አለባችሁና ምናልባት እናንተን እኔ መምከር ባልችልም ነገር ግን አሁን እያደረጋችሁት ያላችሁት ነገር ልክ አይደለም። በጣም ብዙ ሰው ለመወደድ ብዙ ነገር ያደርጋል፣ በሰዎች ለመከበር። እናንተ ደግሞ በጣም ብዙ የሚወዳችሁ የሚያከብራችሁ ሰው እያለ ሰውን ማሳቀቅ ወይ ደግሞ ሰዎቹ ከእናንተ እንዲርቁ ለማድረግ ነው እየሞከራችሁ ያለ እንደሚመስለኝና የማይመስል ጨዋታ ደስ የማይል ዛሬ እንትና ማን ነው አኑ ቤት ዛሬ ነው የሄድኩት እውነት ለመናገርና 100K አልገባም። ምናልባት ይህን ነገር የጀመሩት እሱ 100K እንዲገባ ይሆናል። ምክንያቱም ከዚህ በፊት እሱ መጡ አያውቅም። ከእነሱ ጋር ትናንት እንዳያችሁት ይዘውት መጡ። ዛሬ ደግሞ እንግዲህ ባያችሁት መልኩ ተፖስቷል። ምን እንደወራ ራሱ አላውቅም። ምክንያቱም አውቃለሁ ዝም ብለው የሆነ ያልሆነ ነገር ስለሚያወሩ ታምብሌኑን አየው ብሩኬና ቅምጥሌሉም እዛ ገባውና እንደዚህ እንትን ሳደርግ እስከ መጨረሻው ሳየው የለም። ከዛ በቃ ወጣው ማለት ነው። ምክንያቱም እኔ ራሴ ማሳመም አልፈልግም። እዛ ጋር የሚወራው ሌላ ነው፣ እዚህ ጋርም ሌላ ነው የሚወራው። ስለዚህ በየቤቱ እየገባው እያየው ራሴን ማበሳጭበት ማናደድበት ጊዜም አቅምም ስለሌለኝ አላየውም ማለት ነው። ነገር ግን ወደ ራሳችሁ እንድትመለሱ ፈልጋለሁ። ያው ትናንት ብዙዎቻችሁ ኮሜንት ላይ ቲክቶክ ላይ ሲያወሩ ነበር። ኤፍሬም ገንዘብ ተቀብሎ ቅምጥሌ ልልካት ነው ምናምን ባሉት በዛ ነው እያላችሁ ነበርና ያው ከዚህ በፊትም ተናግሬያለሁ። ብዙ ጊዜ አይዲያ መጀመሪያ የጀምሩትና ከዛ በኋላ ከቲክታከሮች ነው የሚወስዱት፣ ላይቭ ላይ ቁጭ ብለው ከሚያወሩት እንዲሁም ደግሞ ዩቲዩብ ላይ እንደዚህ የሚያወሩት ምናምን ነገር በጣም ዋናውን የሚወስዱት ግን ቲክቶክ ላይቭ ላይ ነው የሚያወሩት ነውና እነሱ እንኳን ቁጭ ብለው ቲክቶክ ላይ ባይከታተሉ ሪከርድ የተደረገ ሸር ይደረግላቸዋል። አንዳቸው ከሰሙ ሸር ምንድን ነው የሪከርድ አድርገው ለአንዳቸው ሸር ያደርጋሉ። ያ ነገር ሪከርድ ተደርጎ ዩቱብ ላይ ይፖስታል ምናምን። ብዙ ጊዜ እኔም እውነት ለመናገር እንደዚህ ቲክቶክ ላይቭ ላይ ምናምን አጋጥሞኝ ባያውቅም ግን እዚህ ጋር ሪከርድ የተደረገ ምናምን ሳትፈልጉ ታዩታላችሁ። ልክ ስትገቡ በተለይ በስማቸው ሲሆን ደግሞ እንዳለን የሚመጣላቸው ሙሉ ለሙሉና ታያላችሁ። ብሩኬ በጣም ብዙ ጊዜ ላይቭ ላይ ሲገባ ፎቶቸውን የተለጠፈ ምናምን ሲያይ እንዳለ እያንዳንዳችን የምናወራውን አይሰሙም ማለት አይደለም፣ ይሰማሉ። በሌላም በተዘዋዋሪ ምናልባት በየቀኑ የምንሰራውን ቪዲዮ ላይሰሙ ይችላሉ፣ ላያዩ ይችላሉ። ግን አልፎ አልፎ ሊያጋጥማቸው ይችላል። እንዲሁም ደግሞ ከፈለጉ ይሰማሉ። ስለዚህ አትሸወዱ። እያንዳንዱ የምትሰጡት አስተያየት ይደርሳችኋል ማለት ነው። አንዳንዴ ላይደርሳቸው ይችላል ብለን እንዲሁ ተመልካችን ለማብሸቅ ለመበሻሸቅ ሊሆን ይችላል የምታደርጉት፣ ግን ለእነሱ ቀጥታ ነው የሚደርሳቸውና ጨረቃዎች እንግዲህ ያው ታውቃላችሁ እነሱ የሰው ልጅ እንዲለወጥ ይፈልጋሉ። በዙሪያቸው ያለ ሁሉ ከእነሱ እኩል እንዲሄድ ይፈልጋሉ። ይህ ፍላጎታቸውን ሁላችን እናውቃለን። ነገር ግን መጥፎ ነው ማለት አይደለም፣ ጥሩ ነው። ሰው ማገዝ የእናንተን ከፍታ ያ ሰውም እንዲያገኝ መርዳቱ ጥሩ ነው። ነገር ግን እናንተን በማያስንቅ እናንተን በማያስጥል መልኩ አንዳንድ እገዛዎች ስህተት ናቸው ማለት ሰው የምታግዙበት ማገዝ በሙሉ ጥሩ ሆኖ ሳለ ግን ያተጋገዝ ሙዱ የተበላሸ ይሆናል። ገባችሁ? አሁን እዚህ ጋር እንዳልኳችሁ የአኑን ሳየው 100K አልገባም፣ እሱም እንዲገባ ሁሉም ሰው በቃ ቻናላቸው ከፍ እንዲል እይታቸውም ወደታች ዝቅ ያለ ስለሆነ እይታቸውም ከፍ እንዲል ምናምን ነው ያን ነገር እያደረጋችሁ ያላችሁ። ግን አንደኛ እናንተ በየቀኑ እየመጣችሁ አይደለም። ሁለተኛ በየቀኑ ባይሆን በየሁለት ቀኑ የምትፖስቱ የነበረው በየቤታችሁ ፖስት እየተደረገ አይደለም። ለምሳሌ አሁን እነሱ ነው የተገኙ እዛ፣ እናንተ አልተገኛችሁም። እናንተ ሁለታችሁ ቪዲዮ ሰርታችሁ በራሳችሁ ቻናል መልቀቅ ትችሉ ነበር። እነሱ በእናንተ ስም ያው እኮ ነው። እናንተ ቦታው ላይም ተገኛችሁ፣ በእናንተ ስም ማወሩ ያው ነው። ስለዚህ እነሱ በእናንተ ስም እያወሩ ይስሩ፣ እናንተ ደግሞ በራሳችሁ ቻናል መገኘት ነበረባችሁ። ምንድን ነው እንደዚህ መተኛት? ልክ ደግሞ የሚገርማችሁ ማለት ነው ከሶሻል ሚዲያ ጥፍት ብሎ ራስን ማዳመጥ ጥሩ ነው። ግን ደግሞ በጣም ራስን ከሶሻል ሚዲያ ማግለል ደግሞ ጭራሽ መልሳችሁ እንዳትመጡ፣ መልሳችሁ ለመስራት እንዲደብራችሁ ነው የምትሆኑት። ማለት ይሰለቻችኋል። የሆነ አንድ ቀን ዝም ብላችሁ አሁን የሆነ ፖስት ሳታደርጉ ከኋላችሁ ነገ የሚለምድባችኋል። ከዛ እያለ በቃ ትተውታላችሁላና ድክመታችሁን አታሳዩ። እንዳልኳችሁ ነው በየቀኑ
ሶሻል ሚዲያ መምጣት አለመምጣት ሳይሆን ለቻናላችሁ ትኩረት አድርጉ እና ደግሞ ለዚህ ለሚወዳችሁ ህዝብ ፍቅርን በዚህ ልክ ባትገፉ ደስ ይለኛል። የሆነ ደስ አይልም ማለት ምናልባት እነሱ ሰዎች በዙሪያችሁ ያሉት በነገራችሁ ላይ በዙሪያ ካለ ሰው የሚበልጥ ሰው የለም። ጥሩም ሆነ መጥፎም ሆነ በጥሩ ሰዓትም በመጥፎ ሰዓትም ከጎናቸው የምትገኙት እናንተ ናቸው፣ የቅርብ ሰዎች። እኛ እዚህ ጋር ሆነን ስልክ ላይ ነው ወይው ምናምን ልንል እንችላለን። ደስታችንም እንደዛው። ግን እዛ ጋር ተቃቅፈውም ሆነ ምን ብለውም አብረው በልተው ጠጣው የሚሉ የቅርብ ሰዎች ናቸው እዛ ያሉ ማለት ነው። ግን እነሱ ምናልባት የሚያመጡላችሁ ሀሳብ ምናምን የእነሱን ቻናል ሊያሳድግ ይችላል። የእናንተ ቻናልም እኮ ሊያድግ ይችላል። ግን ክብር፣ ማንነት የሚባል ነገር አለ። ማንነታችሁ እናንተ በዛ አይደለም እናውቃችሁ። ገባችሁ? በዚህ ልክ እንደዚህ በቃ እየወረዳችሁ ነው። እግዚአብሔርን በየጊዜው እያመጣችሁት ያለው ድራማ ያስጠላል። ምንም ሰው ሊያምነው ማይችል ነገር፣ በዛ ላይ ከእናንተ ጋር ማይሄድ ነገር ምናምን ደስ አይልም። በቃ ስለዚህ እኛ ጅል አይደለንም፣ እናውቃለን ሁሉንም ነገር የሚፈጠሩ ነገሮች የሚሆኑ ነገሮች ምናምን እና ፕሊስ ልነግራችሁ ወይ ደግሞ ልለምናችሁ የምችለው መቼም ላይቭ ላይ ያላችሁ ሰዎች ናችሁ። ቁጭ ላችሁ የምታወሩትን ነገር በስነ ስርዓት ማለት አይዲያ አትስጡ። በቃ አይዲያ እኮ አለ፣ ደስ የሚል አይዲያ ስጡ። የሆነ ሀሪፍ ግን እኛ እንዲወጡ የምንፈልገውን አይዲያ ግን አትስጧቸው መልሳችሁ። ከምሬ እኮ ነው። እና ደግሞ እናንተም ምንድነው በራሳችሁ መስራት ያለባችሁን ብቻ ሰርታችሁ እከሌ ይሄን አለ ይሄን አላለ በዚህ ውጣ በዚህ ወረደ ሳይሆን ጥላችሁ ውጡ። እኔ እንጃ ምን ማለት እንዳለብኝ አላውቅም። ናፈቁኝ ደግሞ ማርያምን በጣም ናፈቁኝ። ምን ይሻለኛል ደግሞ እዚህ ጋር እዩዋቸውማ አንድ አይነት ልብስ ነው የለበሱት። ቅምጥሌም እዛ ጋር የሆነ ጸጉሯን ሾርባ ተሰርታ እንትን ስትል፣ ብሩኬ ደግሞ ላይ ብላይ ገብቶ እንደዚህ አንድ አይነት ልብስ አላቸው እና የኔ አንድ አይነቶች ደግሞ እንዴት እንደሚያምሩ እኔ የሚያሳሱኛል እንዲሳያቸው ራሱ ማለት ነው። በጣም ነው የሚያሳዝኑኝ። ለምን እንደሆነ አላውቅም። የሆነ ስስት ነው የሚያደርጉ። እንቡጥዬ እኮ ናቸው ገና። እግዚአብሔር ከዚህ በላይ ከፍ ያደርጋችሁ እና ግን ፕሊስ በቃ አድምጡ። እስኪ ስሙ፣ እስኪ ተመከሩ። እናንተ ድንጋይ ራሶች እንዴ! በቃ እኛ እንወዳችኋለን። እየናፈቃችሁን ነው። ከምሬ ነው እንዴ! ቅምጥሌ በጣም 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 ናፈቅሽኝ። ትናንት አልመጣሽም። ብሩኬን እንኳን ትናንት መጣ አየሁት። ከዛ ዛሬ ደግሞ ጠፋ እንዴ! ምንድነው እንደዚህ? አሳዩን የሆነ ወይ እንደዚህ አሁን ዛሬ ወይ በእናንተ ቤት አልመጣችሁ ወይ በሌላ ሰው ቤት መጣችሁ አላየናችሁ። ግን ደግሞ እረፍት ማድረጉ ጥሩ ነው። ደግሞ የሚሲው ምንም ማድረግ አይቻልም። ኧረ ቅምጥሌ ይደብራል ማርያምን። እንዴ ዛሬ መምጣት ነበረባችሁ። ብቻ ምንም ማለት አልችልም። ለማንኛውም ወዳችኋለሁ። ወደ ራሳችሁ ተመለሱ። ነገሮችን ቆም ብላችሁ ወደ ማሰብ ቻሉ። በሰዎች በዚህ በዛ ባሉት አስተያየት ሳይሆን በራሳችሁ ተመሩ። ወይኔ ሰዎች መጡ። ወዳችኋለሁ ሁላችሁ ነው። ነገ እንግዲህ በፒስ እንደሚመጡ አልጠራጠርም። መልካም ጊዜ። በጸሎት በዱዓችሁ አግዟቸው። ባይ ደግሞ ጾም አለቀ።